ህብስት ወደ ቤት ስትመጣ በአምላክ ይዟት ነበር ወደ ቤት የመጣችው። ወደ ቤት በር ከፍተው ሲገቡ እናቷ ግን ማለት የእንጀራ እናቷ እያናገረች ስልክ እያወራች ነበረ። ይፍቱ ስልክ የምታወራው ስለ ህብስት ክፉነትና ህብስትን እንዴት ማስወገድ እንዳለባት ስልክ ታወራለች። በድንገት ሳታስበው ህብስትና በአምላክ ሲመጡ ሁለቱም ታይና ስልኳን ትዘጋለች። ስልኩን ከዘጋች በኋላ እሺ እናንተና ጅሮች እየተጋፋችሁ መጣችሁ ወይ በማለት በነገር ትጀምራችኋለች። እቺ ምን ትመስላለች? በእናታችሁ በቃ አንቺ ሁሉ ነገርሽ በቃ በሰው ቁጥጥር ስር ሆነ እንዴ? ሰው ብቻ ነው የሚያንቀሳቅስሽ? ቆይ አንተ እስከመቼ ነው እንደዚህ እየተጋፋችሁ የምትኖሩት? ስትል ህብስት በጣም ትናደድና ቆይ ምን እያልሽ ነው? ምንድነው አርጊ የምትይኝ? በማለት ትናገራታለች። አብነት እህቱ ስለሆነች ግዴታ ኃይለ ቃል መናገሩን ቢያቆምም እንኳን ግን ለማዳመጥ ሞከረ። ካዳመጣትም በኋላ ቆይ አንቺ ሴትዮ ግን ምን እያልሽ ነው? ግን ለምንድን ነው የማትረጋጊው? ምን መናገር አስፈለገ? እስከፈለግን ድረስ መጋፋት እንችላለን፣ ምንም ችግር የለውም። ደከመኝ እስካላልኩ ድረስ መብቴ ነው መግፋት። ምን ነው አንቺ እንደዚህ ያስጨነቀሽ? ይህንን መርዝ የሆነ ቃልሽን እየወረወርሽ ሰውን ከምታሳምሚ ምን አለበት ዝም ብትይ ሲላት እኔማ ሳያችሁ ስለምናደድ ነዋ በማለት ትመልስለታለች። በጣም ተናዶ ስለነበረ እሱም አሁን ዝም ብቴ ምን ይልሻል ይላታል። ህብስትም በጣም ተናዳ ስለነበረ ቆይ አንቺ ሴትዮ ግን ከኔ ምንድነው የምትፈልጊው? ቆይ ምንድነው እያልሽኝ ያለሽው? ዝም በይ አንቺ የሰው ጥገኛ። እሱ አንቺን እየገፋ እያመጣል፣ እኔ ደግሞ አንቺን ምግብ እስከመቼ እንደምቀልብ ባላቅም እንኳን አንቺን ይኸው ጡረተኛ አድርጌ ቁጭ አድርጌ ይዤሻለሁ በማለት በነገር ስትወጋት በጣም እሱም ይናደድና ቆይ አንቺ ግን ምን ሆነሽ ነው እንደዚህ አይነት ንግግር የምትናገሪው? እባክን በአምላክ ወደ ክፍሌ ውሰደኝ፣ እባክን ወደ ክፍሌ ውሰደኝና ክፍሌ መግባት እፈልጋለሁ ስትለው ቆይ ምንድን ነው? ምን ሆነሻል? በቃ ውሰደኝ፣ አሁን እኔ ምንም ነገር መናገር አልፈልግም በማለት ወደ ክፍሏ ያመጣታል። ይዟት ሲመጣ ቆይ አንቺ ግን ለምንድን ነው እንደዚህ የምትናገሪው? ማን ያለሽ መስሎሽ ነው? ማንም ሰው ካጠገብሽ እንደሌለ ታውቂያለሽ አይደለ? ለምንድን ነው ከዚህ ሴትዮ ጋር አፍላፍ የምትካፈችው? እየሰማሃት አይደለ ወይ እንዴት እንደምትናገር? አዎ እየሰማሃት ነው፣ ተናግራለች። ግን ደግሞ እዩልሽ አንቺ በሰው እጅ ነው የምትንቀሳቀሽው፣ ራስሽን ችለሽ አትንቀሳቀሽም። ስለዚህ ሰው ያስፈልግሻል። ምናልባት ዛሬ እኔም አብነትም ሁላችንም እርሜም ላንኖር እንችላለን። ስለዚህ ቢናገሩሽም አንገትሽን ደፍተሽ ማሳለፍ ነው እንጂ መናገር የለብሽም። ስለዚህ እችን ሴትዮ ጋራ ብዙ ባትነጋገሪ መልካም ነው። ምክንያቱም ምን ይልሽ እችን ሴትዮ እንድትፈሪያ ትፈልጋለሁኝ በማለት ይነግራታል። ቆይን የምልህ አብነት አንተ አለህ አይደለ ወይ ስትለው የለሁም እንደሌለው ቁጠሪ። ማናችንም የለንም እዚህ ቤት ሁላችንም ታውቂያለሽ። አንቺ ብቻሽን ነሽ። ምናልባት አሁን አብሬሽ ልሆን እችላለሁ፣ ነገ ግን አብሬሽ አይደለሁም። ስለዚህ ምንም ተስፋ ባታደርጊ ጥሩ ነው። አሁን ሊሄድ ነው ሲላት እባክህን አይኖቿ እንባ እያጠረሩ እባክህን ስትለምነው ይኸውልሽ አንድ ነገር ልንገርሽ በማለት ካልጋው አፋፍ ላይ ቁጭ ብሎ መረጋጋት ይኖርብሻል። ማናችንንም አትመኝን። ሁላችንም የየራሳችን የሆነ ነገር አለን። ስለዚህ ማናችንን ባታምኝን መልካም ነው። ሄርሜላም አብነትም እኔም ሁላችንም በማለት ይነግራታል። ግራ የተጋባችው ህብስት ምን ለማድረግ እንዳለብኝ አላቅም፣ እናትም አባትም ከሌለኝ ታዲያ ሴትዮማ እንደፈለገች ልትጫወትብኝ ነው በማለት አንገቷን ደፍታ አይኗ እንባ እያቀረረ ነበር። በዛን መሀል ይፍቱ ምግብ ይዛላት ትመጣለች። ምግቡን ይዛላት የመጣችው ታፈሱን ጠርታ ምግብ እንድታዘጋጅላትና እንደምታበላ ስትነግራት እሺ በማለት ታፈሱም ምግቡን አዘጋጅታ፣ ምክንያቱም ይፍቱ ያዘጋጀችውን መርዝ ጥላ ከዚህ በፊት የጣለችው በአምላክ ደግሞ ያመጣላት ተመሳሳይ ስለነበረ እሱን ቀላቅላላት ታመጣላታለች። ይፍቱ ትክክለኛ መድኃኒት መስሏት ልጅቷን ለመግደል አስባ ስለነበረ ይዛው ስትመጣ አምጪው ይልና ይቀበላታል። በአምላክ ተቀብሎ ሊያጎርሳት ሲል መጉረስ እንደማትፈልግ ትነግረዋለች። ለምንድነው አንተ የምታጎርሳት? ራሷ በእጇ ትጉረስ ስትለው ቁማ ስለነበረ እባክሽን ዝም ብትይ ምን አለበት? እኔም ላጎርሳት እሷም ታጎርሰኝ፣ ምንም ችግር የለውም እባክሽን በማለት ይናገራል። ግራ የተጋባችው ህብስት ግን ምንድን ነው እየተካሄደ ያለው? እቺ ሴትዮዋን በቃ በመድኃኒት ልትገለኝ ነው በማለት ግራ ተጋብታ ስለነበረ አብነት
በአምላክም ምግቡን ብድግ አድርጎ ወደ አፉ ሊጎርስ ሲል በፍጹም አይሆንም እንዳትጎርስ ትለዋለች። አልገባኝም፣ ምን እያደረግሽ ነው? አዎ እንዳትጎርስ፣ መጉረስ የለብህም፣ ምግቡን እንድትበላ አልፈቅድልህም በማለት ሊበላ ከአንዴም ሁለቴ እጁን ሲሰነዝር እጁን መታ ምግቡ እንዲደፋ ታደርገዋለች። ቆይ ለምንድነው እንደዚህ ያደረግሽው ግን ሲላት አይ ምንም በቃ መግብላት ስለሌለብህ ነው በማለት ስትነግረው አልገባኝም ይላታል። ምግቡን ከደፋችሁ በኋላ ምን እየተካሄደ ነው? ለምንድነው የደፋሽው ሲላት መብላት ስለሌለብህ ይሄ የእሷ ምግብ ነው በማለት ትነግረዋለች። እሱም ስለገባው ነገሩ በጣም ጥሩ በማለት እዛው ቁጭ እንዳለ ተንደርድራ መልሳ ወጥታ ሌላ ምግብ እንድታመጣላትና እንድትበላ ታዛታለች። እሺ በማለት ታፈሱም ምግቡን ቀይራ ይዛላት ትመጣና ወስዳ ትሰጣታለች። ይሄ ሁሉ ሲደረግ ግን በአምላክ እዛው ስለነበረ ይልሽ አሁን ምግብ ልታመጣልሽ ነው ሄደች፣ እርግጠኛ ነኝ እንዳትሳቀቂ፣ ዝም ብለሽ ምግቡን ብይ፣ ምንም ነገር የለውም፣ እኔ ሁሉንም ነገር አስተካክያለሁ እሺ በማለት በአምላክ ይነግራታል። እሷም እሺ በማለት ምግቡ ሲመጣላት አጎራረሷ ቢደብራትም ግን ሞቷን ሁለቴ ከቀመሰች በኋላ ከእጇ ላይ መንትፋ ትወስደዋለች። እጅግ በጣም ተናዶ ስለነበር በአምላክም ታያት ትውሰደው፣ ምንም ችግር የለውም፣ ግን አንቺ ይልሽ ከዚህ በኋላ ምግቡን ስላዘጋጀውትኝ ምንም እንዳታስቢ፣ ምንም እንዳትሳቀቂ፣ ምክንያቱም እኔና ሰራተኛዋ ተነጋግረን የእሷ የገዛችውን ምግብ መድኃኒት ደፍተነዋል፣ ይሄኛው መድኃኒት እኔ ነኝ ተመሳሳይ አድርጌ ያመጣሁት ሲላት እናም በዛን መሃል በጣም ጥሩ በማለት እሷም ያንን ሞቷን ምግቡን ቀምሳ እሱም ተነስቶ መሄድ ስለነበረበት ተነስቶ ጥሏት ይሄዳል። እሷም መተኛት እንዳለባት አሰበች። ቆይ በአምላክም እየራቀኝ ነው፣ ሁሉም ሰው እየራቀኝ ነው፣ ስለዚህ መተኛትና እንቅልፍ እንዲወስድ ማድረግ አለብኝ በማለት ራሷን ትወስንና ለመተኛት ትሞክራለች። ምክንያቱም ሄርሜላ እሱን አሁን ላይ እያጠመደችው ነው። ምክንያቱም የውሸት ፎቶ አብራት ተኝታ ፎቶ ተነስታ ስለነበረ ፎቶውንም ለህብስት ልካላታለች። ህብስትም ብታየውም ግን ይሄ ነገር የሆነ ዝም ብሎ ስህተት ሊሆን ይችላል እንጂ በፍጹም እውነት አይደለም በማለት በቃ ውስጧን ላለማሳመን ሞከረች። ግን እሱ ደግሞ ያን ነገር ስላየ በጣም ተናዷል። በበቃ ምክንያቱም እሷን እሽታ ያደረጉባት ነው የሚመስላት፣ ትቀብየመኛለች ብሎ አስቧል። ሄርሜላ ግን ለገንዘብ ነበረ። እናም ገንዘብ እንዲልክላት በፎቶ አስፈራርታው ገንዘብ ልኮላታል። በስከ መጨረሻ ውጭ እንገናኝ በማለት ተቀጣጥረው ሁሉም ህብስትም ሁላቸውም ሞተው ከሄዱ በኋላ እኔ ገንዘቡን አንተ እኔ እንደምወድህ እያወቅ ለምንድን ነው ህብስትን የምትወዳት ሲላት እሷም እዩልሽ አንድ ነገር ልንገርሽ፣ ሰው የሚወደደው በግድ አይደለም። እሷንም አልወዳትም፣ አንቺንም አልወድሽም። ስለዚህ ለምን ነበር ገንዘብ የተቀበልሽኝ? ግን ይህንን ነገር ጥፍ አድርገሽ ትከፊዋለሽ፣ እመኚኝ በማለት እያስፈራራት እሷም ገንዘብ ያስፈልጋት ስለነበረ ነው